አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። አብራችሁን ስላላችሁ እናመሰግናለን። የሰዓሊና ገጣሚ ገብረ ክርስቶስ ደስታ ሕይወቱ ያለፈበት 44ኛ ዓመት በአድናቂዎቹ በወዳጆቹ እንደዚሁም ደግሞ በቤተሰቦቹ ጭምር እየታሰበ ይገኛል። እንደውም ይሄ ሳምንት ላይ ስለ ገብረ ክርስቶስ ደስታ የስዕልም የስነ ግጥም ስራዎቹም እያወሩ የቆዩ እና የተነጋገሩ አድናቂዎችና የጥበብ ቤተሰቦች ነበሩ። ያንን መነሻ አድርገን ከስጋ ልጆቹ መካከል አንዱ የሆነውን መስፍን ገብረ ክርስቶስ ደስታን አግኝተን ጥቂት ቆይታ ከሱ ጋር የምናደርግ ነው የሚሆነው። መስመር ላይ ይገኛል። ሰላም መስፍን፣ እንደምን አለህ? ሰላም ሰለሞን፣ እንዴት ናችሁ? አለን ይመስገን። ደስ ብሎኛል ስለተገናኘን። እኔም በጣም ነው የማመሰግነው ይህን እድል ስለሰጣችሁኝ። እንዳልኩት ይሄ ሳምንት የገብረ ክርስቶስ ደስታ ሕይወት ያለፈበት 44ኛ ዓመት እየታሰበ ነውና ብዙ አድናቂዎቹ ወዳጆቹ ስለሱ ሲያወሩ ነበር። ይሄ ለእናንተ እንደ ቤተሰብ እንዴት ያለ ትርጉም አለው? ገብሬ ከዓመታት በኋላም ደግሞ ይነሳል፣ ስለሱ የሚናገር ትውልድ ደግሞም አለና ምን ትርጉም አለው? ይሄ እንግዲህ ለእኛ ለልጆቹና ለቤተሰቦቹ እንዲሁም ለአድናቂዎቹ ትልቅ ትርጉምና ፋይዳ ያለው ነው። ይህ የእሱን ስራ እና ማንነት ለቀጣዩ ትውልድ ከማስቀጠል አንጻር ሲታይ ትልቅ ፋይዳ ያለው ነው። እንደው ገብረ ክርስቶስን ስናነሳ በገጣሚነቱ በሰዓሊነቱ በደንብ እናውቀዋለን። ቤት ውስጥ እንዴት ያለ አባት ነው ማለት እንችላለን? የአባትነት ባህሪውንና ሰብናውን ደግሞ ብትነግረን። ያው በዚህ ረገድ እንኳን ይሄ ነው ብዬ የምናገረው ነገር የለም። ምክንያቱም በወቅቱ በእኔ ውልደት ምክንያት ከአባቴ ጋራ ባለመግባባታቸው አብሮ የመኖር እድሉን አላገኘውም። የእህቴ እመቤትና የወንድሜ ዮሐንስ ሁኔታ ተመሳሳይ ነው እና ገብሬን እንደ አባቴ ይሄ ነው ለማለት ቢቸገርም ከጥበብ ስራዎቹ በመነሳት ሀገሩን የሚወድ የዋህና ከምንም በላይ ለፈጠራ ስራዎቹ ውልጫ የሚሰጥ ስብዕና የነበረው ማለት ይችላለሁ። የበዙ ስራዎቹ በጣም ተወዳጅ ናቸው። ለምሳሌ የግጥም ስራው ሀገሬ፣ ስዕል ደግሞ አሁን እንደው የፋሲካ በዓል ላይ ብዙ የምናነሳው የስነ ስቅለት ስዕሉን የሳለበት መንገድ እና እንደው ስለ እሱ ስዕል አስተውሎት እና ደግሞ ቤት ውስጥ የነበራችሁ ስሜት አንተም ያለህን ሀሳብ ብትነግረኝ በጣም ደስ ይለኛል። ስለ ስነ ስቅለት ስዕልም ሆነ ስለ ሌሎች የፈጠራ ስራዎች ለማውራትና የአባትነት ፍቅርን ለመጋራት እግዚአብሔር ሳይፈቅደው ቀርቶ ለዚህ አልታደለም። ነገር ግን የስነ ስቅለት ስዕሉ ጥልቅና ለሰው ልጆች ለኃጢአት ስርየት በቀራንዮ ላይ የፈሰሰውን የኢየሱስ ክርስቶስን ደም በሚገባ የገለጸበት ትልቅ ስራው ነው። እኔም ከፈጠራዎቹ ሁሉ ትልቅ ስፍራ ያለኝ ለዚህ ስዕሉ ነው። እንዳልኩት ከዓመታት በኋላም ገብረ ክርስቶስ ይነሳል በሙያ ልጆቹ። አሁን ያሉ ሰዓሊያንን፣ የጥበብ ሰዎች ገጣሚያንን ቢመለከት እንዴት ያለ ሀሳብ የሚሰጥ ይመስልሃል? አባታችን እንደ አስተማሪነቱ አሁን እነሱትን የጥበብ ስራዎችና የተሰሩትን የጥበብ ስራዎችና የተነሱትን የጥበብ ሰዎች ወይም የአርት ሰዎች ቢመለከት ደስተኛ ይሆናል ብዬ አስባለሁ። ምክንያቱም ይሄ ፍሬ ውጤት ስለሆነ። መስፍን፣ እንደው ከእናንተ ውስጥ የእሱን መንገድ የተከተለ ሰው አለ? ሰዓሊ ወይም ደግሞ ገጣሚ የሆነ ሰው? ያው እንግዲህ ከኛ መካከል እኔ ወደ ግጥሙና ወደ ስነ ጽሑፉ አዘነብላለሁ። ዮሐንስም እንደዛው ነው፣ ወደ ግጥሙ ነው። እሱን ተክቶ በስዕል የወጣ የለም። ግን ያው አርቱ አካባቢ ያለን አድናቂዎች ነን። በዚህ አሁን ያለነው በዚህ ነው። መልካም። እንደው በአንድ ወቅት የእሱን አጽም በሚወዳት ሀገሩ ኢትዮጵያ ለማሳረፍ የሚያስችል እንቅስቃሴ እንደተጀመረ አውቃለሁኝና የተለያዩ ስራዎች እንደሚከናወኑ ሲነገር ነበርና እንደው አሁን ያለበት ደረጃ ይታወቃል? ቤተሰቡ ስለዚህ ምን ይለናል? እንግዲህ አጽሙን ወደ ሀገር ቤት የማምጣት ሂደቱ ከቤተሰቡ አድናቂዎቹ ጋር የተዋቀረ ኮሚቴ በተለይ በፕሮፌሰር በቀለ መሪነት በመንቀሳቀስ ላይ ነበር። አሁን ግን ለእኛም ግልጽ ባልሆነ ምክንያት ይሄ ቆሟል። ነገር ግን እግዚአብሔር ቢፈቅድ አንዱ የእኛ ልጆቹ ተግባር ወደፊት ይህንን ከዛ በማስመጣት ይህንን እንቅስቃሴ በማድረግ አጽሞ ወደዚህ እናት ሀገሩ ላይ እንዲያርፍ ማድረግ ነው። ምክንያቱም ራሱ በግጥሙ ላይ እንዳሰፈረው እዚሁ እናት ሀገሩ ላይ የመጨረሻ እረፍቱ እንዲሆን ፍላጎቱ ነበርና። መልካም፣ እንግዲህ እንደሚሳካ ተስፋ እናደርጋለን። ከሱ ግጥሞች አንዱን ደግሞ እንደምታቀርብ ስትነግረኝ ነበረና እስቲ ደግሞ እንስማ። ከሱ ግጥሞች ደግሞ አንዱን ቀረሽ እንደዋዛ የሚለውን እንደዚህ አቀርበዋለሁኝ። ቀረሽ እንደዋዛ እንደ ድመቶቹ የትም እንደሚያድሩት እንደ ስልክ እንጨቶች፣ እንደ ዛፍ ሐረጎች፣ እንደ ቤት ክዳኖች
ብርድ አቆራመደኝ። ስጠብቅ ትመጫለሽ ብዬ ሳይማዶ ሳይማዶ የልጅነት ዓይኔ ሟሟ እንደ በረዶ። ትመጫለሽ ብዬ ደቂቃ ስቆጥር ትመጫለሽ ብዬ ባዝን ባንጎራጉር ትመጫለሽ ብዬ በበራፍሽ ስዞር ብርድ አቆራመደኝ። የመንገድ መብራቶች አይተው አፌዙብኝ፣ ውርጭ ቀለደብኝ፣ ጨለማው ሳቅብኝ። አለመምጣትሽን አውቀዋል ያውቃሉ መስኮቶች ጨልመው ቤቶች ተቆልፈው ከተማው ሲተኛ አይተዋል ያያሉ። አለመምጣትሽን አውቀዋል ያውቃሉ። ገብረ ክርስቶስ ደስታ። እሺ በጣም እናመሰግናለን። እንግዲህ መስፍን ለሰጠህን ጊዜ በጣም አመሰግናለሁ በአድማጮች ስም። እኔም በጣም ነው የማመሰግነው ይህን እድል ስለሰጣችሁኝ። መልካም አድማጮች፣ ዜማ ጋብዘናችሁ እናገኛችኋለን። ጥሩ ጊዜ